ከመስከረም አንስቶ እስካሁን ድረስ ገበሬው እያገኘ አይደለም። እንዳትበላም ለጎማት እንዳትሄድም ቀየዷት። ትናንትና መንጓለል ዛሬ መንጓለል ለምን ከተባለ በቤንዚን ችግር ምክንያት ኩፖን መያዝ አያሰጥ ልናጽፍ ስንል ወረዳ ላይ መፍትሄ አሁንም አላገኘንም። አይጻፍላችሁም ብሎ መቆም ያልቻለው ለምንድን ነው? ይህን ጥያቄ ጠይቀናል። ጀሪካ ተብሎ ጀሪካ ሲፈቀድም ከኋላው ደግሞ ሌላ ብዙ ነገር አለ። 100 ጀሪካ ቢፈቀድ 1000 ጀሪካ በውጭ ይወጣል። አምስት 150 እየገዛለ ነው። ያ ነጋዴው ምን ያገኘው? ቤንዚን ሽያጭ ጫት ቤት ሳይቀር እየሸጠ ያለ ነው። እንዳትይዙ ተከልክለናል። ሴቶችም ወንዶችም ወይም ደካሞች አቅመም እኮ በኖረና የሚያምር ስንዴ በቅሏል። አሁን ግን ደርቋል። እንዲያው አርሶ አደር ካላመረተ በአየርም ቢበር በመኪና አይደለም በአይሮፕላን ሳይበላ ያበራል። በህገ ወጥ መንገድ የተያዘን ነዳጅ እኮ የሸጠኛ ባለሙያ ተገኝቷል። አይደለም እዛ መሞዳሞድ ቀርቶ እንደ ወቅቱና ሁኔታው ቢለያይም በቀን ወደ ሀገሪቱ ከ2.5 እስከ 3 ሚሊዮን ሊትር የሚደርስ የቤንዚልና ከ8.5 እስከ 9 ሚሊዮን ሊትር የሚደርስ ናፍጣ ወደ ሀገር ውስጥ እንደሚገባ የነዳጅና ኤነርጂ ባለስልጣን መረጃ ያሳያል። ለዚህም በየዓመቱ ከ2.6 እስከ 3 ቢሊዮን የሚጠጋ ዶላር ከሀገሪቱ ካዝና ወጪ ይደረጋል። የነዳጅ ምርት እጥረት ስላለመኖሩም ታህሳስ 11 2017 በሰጠው መረጃ ገልጿል። ነዳጅ ለሁለንተናዊ አገልግሎት የሚውል በመሆኑ መንግስት ትኩረት ሰጥቶ ድጎማ ከሚያደርግባቸው የፍጆታ ዕቃዎች መካከል አንዱ ሲሆን የሚገኝባቸው ቦታዎችም የተለዩና የተወሰኑ ናቸው። የአማራ ክልል ግብርና ቢሮ በ2017 ዓመተ ምህረት ብቻ 47 ሚሊዮን ኩንታል ምርት ከመስኖ ልማት ለማምረት ግብ አስቀምጧል። ይህንን የግብርና ስራ ውጤታማ ለማድረግ የቴክኖሎጂ ውጤቶችን በየዓመቱ በማቅረብና በማሰራጨት የመስኖ ምርታማነቱ ከፍ እንዲል እየሰራ ስለመሆኑ ዘርፉን የሚመራው የግብርና ቢሮ ይገልጻል። በሁለተኛ ዙር 116 ሺህ ሄክታር እንሸፍናለን ብለን በድምሩ ወደ 47 ሚሊዮን ኩንታል ምርት እናመርታለን ብለን ነው እቅድ ያዝነው። ከዚህ ውስጥ በአንደኛ ዙር ወደ 254 ሺህ ሄክታር ስንዴ እንሸፍናለን፣ 9.4 ሚሊዮን ኩንታል እናመርታለን ብለን ነው እቅድ ያዝነው። ሁሉም አይነት ሰብሎች ይመረታሉ። የአትክልትና ቅመም ሰብሎች፣ በስራ ስር ሰብሎች የምናመርትባቸው አካባቢዎች አሉ። በክላስተር ብለን ደግሞ ስንዴ የምናመርትባቸው አካባቢዎች አሉ። የመስኖ ስንዴ ብለን ከጀመርን በኋላ ሰፋ ያሉ ቴክኖሎጂዎችን ለመጠቀም ጥረት እየተደረገ ነው። ከ10 እስከ 20 ሺህ የሚሆን ሄክታር በትራክተር ማረስ ችለናል። ለዚህም በጣም በርካታ ከ200 በላይ ትራክተሮች ጥቅም ላይ ለማዋል ተሞክሯል። ኮምባይነሮቹ እንደዚሁ 4500 ሄክታር ድረስ የኮምባይነር የመጠቀም ልምዶቹ እያደጉ መጥተዋል። ባጭሩ ሞተር ፓምፕ የምንጠቀመው በክልሉ ከ34000 እስከ 38000 እስከ 40000 የሚሆን ሞተር ፓምፕ አለ። የክልሉ ግብርና ቢሮ እቅድ መነሻው በክልሉ ያሉ ታታሪ አርሶ አደሮች ናቸው። እቅዱ ግቡን ይመታ ዘንድ ደግሞ አርሶ አደሮቹ ተገቢውን ግብአት በተፈለገው ጊዜ ማግኘት ይገባቸዋል። አርሶ አደሮቹ ግን ይላሉ ላም ባልዋለበት ኩበት ለቀማ፣ የተናበበ የግብርና መዋቅር በሌለበት የመስኖ ስራቸው እንቅፋት እየገጠመው ስለመሆኑ ይገልጻሉ። ምክንያቱም ምንድነው? የቤንዚን እጥረት ነው። ቤንዚን እጥረት ለምሳሌ አሁን በቃ ከመስከረም አንስቶ እስካሁን ድረስ ገበሬው እያገኘ አይደለም። ቀበሌ ላይ አስፈን ስንመጣ ወረዳ ግብርና ነው እንደገና ያን ተቀብሎ አጽድቆ ለልዩ ዞኑ ንግድ መምሪያ ሚልከን። ነገር ግን በዚህ አመት ወረዳው እንዳይጽፍ ታግደናል ነው ሚለን።
አርሶ አደሩን ታግደናን ይላል። የት ክድ ይሉናል? ክልል ስንገባ ደግሞ የክልሉ ግብርና ቢሮ ወደ ክልል ንግድ ቢሮ ወደዚህ ይልከናል። አዚያ መጨረሻ ላይ ግን ተመቻችቶ ተብሎ ለዛሬ እናገኛለን ተብለን ነበር የመጣነው። ስለዚህ ልናጽፍ ስንል ወረዳ ላይ መፍትሄ አሁንም አላገኘንም። ታጥፏል፣ ሄዱና አመልክቱ ተባለ። ይሄው የምታዩት ወረቀት በሙሉ የዚህ የምታዩት ማህበረሰብ ስም ዝርዝርና በእያንዳንዱ ስንት ሊትር እንደሚያስፈልገውና ለምን እንደሚያውለው በልማት ተገምግሞ በቀበሌው የግብርና ባለሙያ ተገምግሞ ወደ ወረዳ ግብርና ጽሕፈት ቤት የተላከ ወረቀት ነው። ለድንች ስንዴና አለማለን ብለን ነበረ። ምንም አላገኘንም። መሄድ መምጣት ብቻ እንጂ እኩያት ነገር ያገኘን አለ ልፋት አለ ወጭ ገቢ አላገኘንም። ትናንትና ሌሎች ቀበሌዎች 5 ቀበሌዎችን በዚህ ተመሳሳይ በመጣው ሰነድ ወይም ኩፐን መሰረት አጽድቀን ለሚመለከተው አካል ስንልክ ሊስተናገዱ አልቻሉም እና አሁንም ቢሆን እኛ በእኛ በኩል ያለው መስተንግዶ ከማስተናገዳችን በፊት ሄዳችሁ ለሚመለከተው አካል አቤት አቅርቡ ብሎን እዚህ ንግድ ቢሮ መጠናል ማለት ነው። ሽንኩርት አለ፣ ጤፍ አለ፣ ስንዴ አለ። አሁን ስንዴ ለምሳሌ ማልማት አለባችሁ፣ እሱ ልማት ለህዝብ የምግብ ፍጆታ መቅረብ አለበት እየተባለ ማዳበሪያ የለ ሁሉን ነገር እንትን ተብለን ዘርተነው እያለ ያ የተሰጠኑ ማዳበሪያና የተሰጠኑ ዘር እየከሰረን አለ። ይህን ንብረት ማን ነው የሚከስረው? የዘራው አርሶ አደር ነው ራሱ እየከሰርን ያለን። አዎ የሞተር ፓምፕን ስናስብ ቤንዚንና ናፍጣ በጣም ወሳኝ ግብዓት ነው። ቤንዚንና ናፍጣ ከሌለ በተለይ መስኖን የማጠጫ ጊዜ ብለን የምናስቀምጠው አለ። ለምሳሌ በስድስተኛው ቀን መጠጣት ካለበት በስድስተኛው ቀን ሞተሩ ውሃ መስጠት መቻል አለበት። ለዛ ደግሞ በዛ በሚባለው ቀን አንድ ቀን ስንጨምር በሰብል ምርትና ምርታማነት ላይ ተጽዕኖ አለው። ስለዚህ በየአመቱ የምናስገባቸው ሞተር ፓምፖች ደግሞ ተጨማሪ የቤንዚንና ናፍጣ የሚጠቀሙ ናቸውና በተለይ ገጸ ምድር በስፋት ባለባቸው አካባቢ ጣና ዙሪያ እንደዚህም ደግሞ በምስራቁም ደግሞ እንደዚህ በቀላሉ ውሃ ከወንዝ ስቦ ለመጠቀም በምንጠቀምባቸው አካባቢዎች ላይ ሞተር ፓምፕ በስፋት አለ። በተለይ አንድ ቦታ ላይ 2-3 ሞተር ፓምፕ እስከ 10 ሞተር ፓምፕ ያለባቸው አካባቢዎች አሉና ለነሱ ናፍጣና ቤንዚን በጣም አስፈላጊ ነው። ለዚህም በጣም ወሳኝ አርሶ አደሩ በጣም ትልቅ በሁሉም አካባቢ በሚባል ደረጃ ችግሩ አለ። አንዳንድ ቦታ ላይ ሞተር ፓምፖ በብዛት ባለባቸው አካባቢ ችግሩ ደግሞ የበለጠ ይጎላና ምርትና ምርታማነት ተጽዕኖ ማሳደር ብቻ ሳይሆን ወደ ማቆም በሚደርስ ደረጃ ችግሮች አሉባቸው። እነዚህ አርሶ አደሮች በስራ ቀናቸው የሚጠበቀውን ሰብል ለማምረት የሚጠይቀውን ስራ ለመከወን የቤንዚን እጥረት እየፈተናቸው ውሎና አዳራቸውን ከተማ እንዲያደርጉ አስገድዷቸዋል። ለመሆኑ የአምራች ገበሬዎችን ጊዜና ጉልበት ያማከለ ስራቸው ላይ እንዲያተኩሩ የሚያስችል ምን አሰራር ተዘርግቶላቸዋል? ተራችን ነው ተብሎ ድልድሉ ስለተነገረን ነው። ወደ ክልሉ ሄዱ ወደዚያ አሉና አዚያ ወርደን አሁን 2 መኪና ነው ተሳፍረን እንደገና 3ኛ ያዝ የደረስነው። ወይም ሰው በሰው ነው እንጂ ስለማላውቀው እየተንጓለልኩ አብሬ ሴቲቱ ውሃ እንደመቅዳት ቡና እንደመደቆስ ቀበሌ የመጣው ሁሉ ህዝብ ለትናንት ሊያገኝ የትናንቱን ደግሞ ታጥፎ ወደ ዛሬ ተሸጋግሮ ለዛሬ ሊያገኝ ይሄ ሁሉም ሰው ተቋቁቶ የመጣ በተስፋ አገኛለሁ በሚል ነው። ተራችሁ መቼና ምን ያክል ነበር የምታገኙ የነበረው? እኛ የምናገኘው ያው አሁን ዛሬ የተጻፈልን በባለፈው 40 ሊትር ብሎ ጽፎልን ነበረ፣ ግን ማግኘት አልቻልንም። ያንም ሳናገኝ ቀረን። ያ ወረቀት ጊዜው አለፈና ኤክስፓየርድ ሆኗል ተባለ። አሁን በአዲስ ደግሞ 30 ሊትር እየተባለ ተጽፏል። ይሄን ማንበብ ይቻላል። ሲቀጥል እንደኛ ቀበሌ ነው እንደ ትንታ ቂርቆስ፣ በሌሎች ቀበሌዎች ደግሞ እንደ ህዝቡ ብዛት ምክንያት 20 ተብሎ የተጻፈ አለ። ዙሪያ ወረዳ ያሉና 5 ቀበሌ ሰደና ነኝ፣ ግን አልተስተናገዱም። ሄዳችሁ ንግድ ቢሮ ወዳችሁ ከቤታችሁን ተናገሩ ተብለን ነው የመጣነው። እና ለምሳሌ አሁን ንግድ ቢሮዎች ስራቸው ምንድነው? የስራ ኃላፊነታቸውን የማይወጡ ገበሬን ያህል ድክመት የሚሰጥበት ምክንያቱ ምንድነው? ገበሬ ያልገባን ነገር እስካሁን ድረስ ገበሬ ጭቆናው ምንድነው? ይህን ያ ችግር የደረሰበት ቤንዚን እጥረት ስላለ በመሃል ኮንትሮባንዶች ስላሉ እነሱን ህጋዊ አድርገው ለመሄድ ያስችል ዘንድ በህጋዊ መስመር መሄድ አለባችሁ ነው የተባለ።
ቤንዚን ፍለጋ ስንንጓለልኛ የዘራነው በወጉ ፍየሉ ከውጡ እየበለው ነው ሳንሰበስበው። ስንዴ ዘርቻለሁ፣ የሚያምር ስንዴ በቅሏል። አሁን ግን ደርቋል። ሴቶችም ወንዶችም ወይም ደካሞች አቅምም እኮ በኖረና አካዴን ማውን ሰድም ተውኛላችሁ ልብ ተጨብጨ በልብ መከሬናቸው ነው። ግን ሳልበላ ስለማላድር እየዳኩ መስራት እችላለሁ። ሀናባሊያ ቤተሰብ የጋራ ሁሉ ሀገር ያው መንጓለል ነው። ትናንትና መንጓለል፣ ዛሬ መንጓለል። ለምን ከተባለ በቤንዚን ችግር ምክንያት ከግማሽ ሄክታር በላይ የጤፍ ልማት አርሻለሁ ተዘጋጅቶ ተቀምጧል። በምን እንዝረው ተቀምጧል። ይሄም የማህበረሰብ ያለው በሙሉ ነጭ ሽንኩርት፣ ቀይ ሽንኩርት፣ ጤፍ፣ ስንዴ፣ ገብስ እነዚህን ነው የሚያመርት። አርሶ አደሮቹ ለመስኖ ልማቱ የሚጠቀሙበት ቤንዚል የሚቀርብበት አሰራር አለው። ከአርሶ አደሮቹ ቀበሌ ተነስቶ ቤንዚል እስከሚገኝበት ቦታ የሚደርስ ህጋዊና መዋቅራዊ መንገድ ካለ የአርሶ አደሮቹ በዚህ ሁኔታ መጉላላት እንዴት ተከሰተ? አሁን ኩፖን ዋጋ የለውም። ማንም ሰው ቢጽፍም አይጠቅም። ምክንያቱም አርሶ አደር ይዞ ይመጣል። አሁንም ይዞ ይሄዳል። እሱ አያገለግልም። የሚያገለግለው ምንድነው? በዳታቤዝ ቅድም ባደረኩት ከ10 ሺህ በላይ አርሶ አደሮች ስም ዝርዝራቸው ተያዘ። ምን አይነት ሞተር ነው የሚጠቀሙት? ስንት ሄክታር አላቸው? ለአንድ ለሩብ ሄክታር የሚያስፈልገው ለወር 30 ሊትር ነው ካል 30 ሊትር አስቀምጠናል አንድ ሄክታር። ስለዚህ በዛ ኮንቨርት አድርገን ለንግድ ያሳውቅ ነው በቢሮ ማህተም ነው። ስለዚህ ቀበሌ ባለሙያ ቢጽፍ ባይጽፍ ለውጥ አይመጣም። መቼ ነው እንደዛ የሆነው? ምን ያክል ጊዜ ነው? ከ3 ወር በፊት ይህንን ማድረግ ችለናል። ከ3 ወር በፊት የደራንም የባህር ዳርንም ሰጠናል። ተግባራዊ ሆኗል ታዲያ? አዎ ተደልድሎ አርሶ አደሮች ተደልድሎ ተሰጥቷል። ያም ሆኖ ግን አሁን ትልቁ ችግር አሁን ያም ሆኖ ችግር አለ ነው እንጂ ለምንድን ነው ወደዚህ ነው ወደዛም ሲላቸው ነበር። እኛም ጋር መጥቷል። ቅድም ያልሽው ኩፖን መያዝ አያሰጥም። በቃ ስለዚህ ሁሉም ኩፖን ይዘው መጡ። እኛም ጋር ይመጣሉ። ኩፖን መያዝ አያሰጥም። ስም ዝርዝራቸው ሲወሰድ ቀበሌ ባለሙያው ሲወስድ ሄደው ከወረዳ ተነጋግረዋል፣ ጨርሰዋል፣ ተነግሯቸዋል። ይሄን ያክል መሬት ነው ምናምን እያንዳንዱ የቀበሌ ባለሙያ ይሄን ቼክ አድርጎ ጽፎ በደብዳቤ አገልግሎት ላይ የማይውል መሆኑን ነው እንጂ የቀበሌ ባለሙያ ሲጨንቀው ሊጽፍላቸው ይችላል። ይሄ አገልግሎት እንደሌለው ሲመጡ ነግረናቸዋል። እኛም ጋር ሲሰበሰቡ ነግራለን፣ እየወጣው ነግራለሁ። አርሶ አደር ተሰብስቦ ሲመጣ ኩፖን ስለያዘ ወደ ንግድ ሄዱ አንልም። የያዛችሁት ኩፖን አያገለግልም። ምክንያቱም ስም ዝርዝራችሁና አጠቃላይ መረጃው ለንግድ ሰጥተናል። የደራዎቹ ምንድነው የምናደርገው? ነዳጅ ናፍጣና ቤንዚን ሲመጣ ደራ ላይ ተስተላ ሐሙሲት ላይ ሄዱ። የሌሎቹም በያላችሁበት ሄዱ። ስም ዝርዝራቸው ኢቭን ለንግድ ብንሰጥ። ስለዚህ እንደሱ እናደርጋለን። የቀበሌ ባለሙያዎች በቃ ስጠኝና ልሞክር ብለው ነው ይላል። ሊል ይችላል። አሰራር ተበጅቶልታል ይያለ አሰራር ለምን ይጥሳል? እናንተ ባለሙያ ለምን ኩፖን ይጽፋል? ለምን ጻፈላቸው የሚለው እሱን ያም ቸክ የምናደርገው ግን ስለ ጻፈላቸው አያገኙም። ስም ዝርዝራቸው ተሰጥቷቸዋል። ያ ባለሙያ እናንተ ያስቀመጣችሁት የቢሮአችሁ መዋቅር ውስጥ የተቀመጠ ባለሙያ ነው። ገበሬዎችን በተለያየ መንገድ እንዲደግፋቸው ከፍ ማለት የግንዛቤ ምናምን ችግር ሲገጥም ሳይንሱን ከአሰራር ጋር አርጎ እንዲያበቃቸው ነው ዛሬ የምታስቀምጡት። ስለዚህ እንደማይሰራ አገልግሎት እንደማይሰጥ እያወቀ ኩፖኑ ተከልክሏል አይጻፍላችሁም ብሎ መቆም ያልቻለው ለምንድን ነው? ይህን ጥያቄ ጠይቀናል። ያው በግልጽ ለመናገር የቀበሌ ባለሙያው አርሶ አደሮቹ አላመኑት። ስለዚህ አላመኑንም እኛ ጽፈን ሰጥተናል። እናንተ መልስ ስጧቸው ይላል። ወረዳ ጭምር ከኛ ይልቅ እናንተ ተሻላላችሁ፣ ክልል ላይ ያለው ኖቢል ይሻላል ይልና ቀበሌ ላይ ኩፖን ይዞ መምጣት ያለበት እኮ ክልል ላይ አይደለም። ኩፖን ግብርና ላይ ይዞ ቢመጣን ያልሰጠው በአርሶ አደሮቹና በባለሙያው አንተ ነህ የከለከልከን ብለው ነው የሚያምኑት። የቀበሌ ባለሙያው ስም ዝርዝራችሁን በማህተም ሰጥቻለሁ ብሎ የተያያዘ ፋይል ቢያሳያቸው ጻፍና ስጠን ሄዳለን ይላል። ይህን አርሶ አደር ሲያምታተው ሲያሰቃየው አሳፍርም። እዚህ ጋር ላይ ባህር ዳር ላይ ሁሉ ነገር እያለ ኃላፊው እዚህ ጋር ላይ እያለ ከታች ያለው መዋቅር ይህን ያህል ይህን አርሶ አደር ሲያንጫጨው በጣም አያሳፍርም? እጥረት ሲያጋጥም ደግሞ በአግባቡ መምራት ይጠይቃል። ግብርናም የራሱ በኃላፊነት መስራት ያለባቸው ስራዎች ነበሩት። ከዚህ በፊት የምናደርገው ምንድነው? ሁሉም ማደያዎች ለምሳሌ ባህር ዳር ዙሪያ ሆኖ ከባህር ዳር ቅርብ የሆኑ ወረዳዎችም ጭምር እዛው አካባቢ ነው ናፍጣ ማግኘት ያለባቸው። አዴት እዛው ነው ማግኘት ያለበት፣ ፎገራ፣ ደራ እዛው ነው ማግኘት ያለባቸው፣ ሌሎቹም በተመሳሳይ ሜጫም ሌሎቹ። ስለዚህ እዛ አካባቢ ላይ ማደያ ካለ ማደያዎቹ ቅድሚያ ሰጥተው አገልግሎት መስጠት ነበረባቸው። እውነት ይሰራ ከተባለማ ኮምፒውተሩ ይቆጥራል፣ በተመኑ ይቆጥራል። ነገር ግን ቅድም እንደተጠቀሰው ዳብል ነው ተጨምሮ የሚከፍር አርሶ አደሩ ትርፋማ እኮ አይደለም፣ እያለቀሰ ነው ያለ ይሄ አርሶ አደሩ። በጀሪካ የሚቀዳ ስንት ነው? አንድ ሊትር 170 ብር ነው የሚሸጥ በጀሪካ ማለት ነው። ማደያ ውስጥ 170 ብር ነው የሚሸጥ አንድ ሊትር ማለት ነው።
በህጉ ስንት ነው? 101 ብር ከ72 ሳንቲም ነው። የሚፈታው አካል የለም። የሚፈታው አካል የህግ መዋቅሩ እኮ አብሮ ነው ያለ። ማስከበር የሚችል ከሆነ ከኮምፒውተር ውጭ ሲጠየቅ ይሄ አርሶ አደር እዛ ላይ ነበር ወንጀለኛ ነህ ብሎ ማሰር የሚችል ነበር። ግን ይህን አደርግም ገልብጦ እንኳን አቤቱታ ሲቀርብለት ያነው ገበሬው ነው አምታቶ የሚመልሰው ማለት ነው። እውነት ለመናገር ይሄን መቆጣጠር ያለበት ንግድ ነው። ታሪፍ የሚያወጣው ንግድ ነው። ንግድ ከተፈለገው በላይ ሂሳብ እየተከፈለ ከሆነ ማስቆም ማሸግም ያለበት ንግድ ነው። ንግድ ተግባር መፈጸሙን ሲያረጋግጥልን ነው እኛ ምርመራ የምናጣራው። በዚህ ዓመት እና ባለፈው ዓመት እያጋጠመን የመጣው ነገር ምንድነው? የመጀመሪያው ግብርና ማድረግ የነበረብን ባለፈው አሁን ያደረግነው ነገር ግን መጀመሪያ መደረግ የነበረበት እያንዳንዱ አርሶ አደር ምን ያክል ሄክታር አለው፣ ምን ያክል ሞተር ፓምፕ አለው፣ ናፍጣና ቤንዚን የሚጠቀም ከዛ ውስጥ በወር ምን ያክል ሊጠቀም ይችላል፣ ያንን ለይቶ እያንዳንዱ አደራጅቶ እንደ ቢሮ በቢሮ ደረጃ ተጠቃሎ ለንግድ ቢሮ መሰጠት ነበረበት። በመስኖ ልማት ከምግብ ሰብል አልፎ ለገበያ ማቅረብና የኢኮኖሚ ተጠቃሚ እንደሚሆኑ አስበው ስራ ለጀመሩት አርሶ አደሮች የሚፈልጉትን ቤንዚል ካለማግኘታቸው ባሻገር ወረፋ በመጠበቅ ለስነ ልቦናዊና አካላዊ ጉዳት እየተዳረጉ ስለመሆኑም ይናገራሉ። ማደያ ላይ አሁን ለምሳሌ ተመርተን እንድ ማደያ ላይ ከቀዲታዎችና ፖሊሶች በቀጅና ጓንት ናቸው። ለምሳሌ እኔ ከቀዲታዎች ጋራ የኮምፒውተሩን አይቼ ብር ልከፍል አይደለ እጣላለሁ። ከቀዲታዋ ጋር እጣላለሁ። ስጣላ ምንድነው ፖሊስ ይመጣል። የዛን ሰዓት ምንድነው ገበሬ ብሩላ ነው የተደበደባል። ሐኪም ስንት ሰዓት ይገባል፣ ስንት ሕክምና ማንም ይሄ ነው ተብሎ ያልተጠየቀ ህዝብ አለ። ለምንድነው ይሄ የሚደር? ስሙ እንኳን የተጻፈለት ሰው በክብር አይደለም ይቀዳለት፣ በክብር አይደለም እየተደበደበ አካሉ እየጎደለ አይደለም ቤንዚን ይዞ ሊሄድ እኮ ሆስፒታል ገብቶ የሚሰቃይ ወገናችን እኮ አለ። አንዳንዶች ይገቡና መሀል ላይ ተራውን ሲያበላሹት ያን ለማስተካከል ፖሊስ ሲገባ ተራው ድብልቅልቅ የሚልበትና አጋጣሚ እነዚህ አርሶ አደሮቹ የሚጎዱበት ሁኔታ እንዳለም ለማየት ሞክረናል። አማራ ክልል ላይ ያለው የቤንዚን እጥረት ወይስ የፍትሃዊነት ጉዳይ? የቤንዚን የግብዓት ችግር ቢሆን ኑሮ ዳማሶች ባጃጆች ባልቀዱም ባልቸበቸቡም ነበር። በየመስመሩም በየሌትሩ በየሃይላንዱ እየተቀዳ 600-700 ብር ባልተሸጠ ነበር። ለነሱ ኦንላይን ክፍት ነው። አሁንም ቢሆን አሁንም እያስቀዱ ነው፣ እየተሰጣቸው ነው። ማህበረሰቡ ማለት አርሶ አደሩ ግን ምንም 1 ሊትር እንኳን አላገኘንም። ለአርሶ አደሩ ያደረግነው 2 ቀን ቤንዚን ለተሽከርካሪ አንሰጥም ብለን ከክልል ጀምሮ ያለ አመራር ሙያተኛ ወርዶ ለአርሶ አደሩ ነው እንዲሰጥ ያደረግነው። ለምን? መስኖ ቅድሚያ መሰጠት አለበት። ፕራዮሪቲ ሰጥተናል። በጸጥታ ችግር ምክንያት በማጓጓዝ ሂደት የሚመጣው መቆራረጥ ስለገባን የመጣው ነዳጅ ለማን ይሰጥ? ቅድሚያ ለአርሶ አደር ለመስኖ ነው መሰጠት ያለበት። ቀጥሎ ለከተማ ትራንስፖርት ነው። ቀጥሎ እያለን ፕራዮሪቲ ለሰጠናቸው አገልግሎቶች ቤንዚን እያቀረብን እንገኛለን። አንዳንድ የንግድ ቢሮ የሚሰጣቸው ወረቀቶች አሉ። ለምሳሌ ለአትክልትና ፍራፍሬ ለሚያለሙ ገበሬዎች ምናምን በጀሪካ እንዲወስዱ ይሰጣቸዋል። ጫት ለሚያመርቱ ገበሬዎች ምናምን ነገር በጀሪካ ቀርተው ይሄዳሉ። በእነሱ ስም ግን 100 ጀሪካ ቢፈቀድ 1000 ጀሪካ በውጭ ይወጣል። 550 እየገዛነ ነው። ያ ነጋዴው ምን ያገኘው ነው የሚያመጣው? እየተመረተ ይሆናል። ሌባው ያለን ያዚህ ነው። ቀበሌ 15 ሙሉ በሙሉ በቤንዚን ሽያጭ ጫት ቤት ሳይቀር ሸቀጥ ወጥ ሳይቀር ማለት ነው ማንም ሰው ቢባል እየሸጠ ያለ ነው። እንዳትይዙ ተከልክለናል። በቃ ሙሉ በሙሉ የአመራር ሰፈር ነው እንዳትገቡ ተብሎ የተከለከለበት ሰፈር ያ ስለሆነ ነው። ይሄን ማረጋገጥም ይቻላል መያዝም ይቻላል። ለምንድን ነው ከክፍለ ከተማችን ተመርጦ ይሄ ክፍለ ከተማ ማን ነው ኃላፊ ከተሆነ ላይቀር አስተምሬ ለቅጬዋለሁ የሚባል ለምንድን ነው? ህገወጥ የሚሰራን ሰው ይዘን ታስሮ መቀጣት ሲገባው ለምንድን ነው አስተምሮ የሚለቀው ኃላፊ ከተሆነ ላይቀር የሚል ጥያቄ አለ። ያውም የኛ አባል ሆኖ እየሸጡ ያሉ የኛ አባል ራሱ ሱቃቸው ላይ ቁጭ አድርገው እየሸጡ ባህር ዳር ላይ አለ ሲገባ በጣም ያሳፍረው የጸጥታ መዋቅሩ ሊቆጣጠር ህገወጦችን ሊቆጣጠር እዛ ቦታ ላይ ይቀመጣል። የሚያሳዝነው ማለት ነው። ይሄን ስትናገር ግን እርምጃ ይወሰድባል ተብለን እየተስፈራራን ያለንበት ሁኔታ። በቀደም እኮ በቅርቡ አንድ ቤት ላይ የሚገርማችሁ
1104 ሊትር አንድ ቤት ተይዟል። ይሄ በማህበረሰቡ ጥቆማ ነው የተያዘው። ይሄኛ በመስራታችን ነው የተያዘው። ይሄ ከህብረተሰቡ ጋር ባለን ቅርርብ ነው የተሰራው። ከዛም በፊት የተቆራረጡ ከ100 እስከ 80 እስከ 50 እስከ 30 የሚደርሱ ሊትሮች በየጊዜው ይያዛሉ። አሁንም በከተማችን ውስጥ በክፍለ ከተማችን ውስጥ ሰፊ የሆነ የቤንዚን ስርጭት አለ። አሁን አንዳንዶቹ ህግ እንዲያስከብሩ ልከናቸው ማደያዎች አካባቢ የሚኖሩ ወረፋዎችን ህግ እንዲያስከብሩ ከላክናቸው በኋላ በወረፋ በማስቀደም ወይም ደግሞ በጀሪካ የሚቀዳን ሰው በማስቀደም የሚያደርጉት ያልተገባ የስነ ምግባር ችግር እንዳለ ያየንበት ሁኔታ አለ። ሁለተኛው እነሱም በራሳቸው ቀርተው ይሄዳሉ የሚል ያየንበት ሁኔታ አለ። በተጨባጭ ሲቀዱ የተያዙ የጸጥታ አካሎች አሉ። በጀሪካ እነዚህ ሰዎች ቀርተው የት ነው የሚወስዱት? ህገወጥ ግብይት ላይ አላገኘናቸውም። ነገር ግን ከተቀዳ ለምንም አይውልም፣ ሄዶ ለሌላ ነገር እንደሚውል እናውቃለን። አንድ አምራች ኃይል ወጪው ከጨመረ ምን ማድረግ ይጠበቅበታል? መሸጫ ዋጋውን መጨመር። ምክንያቱም ትርፍ ማግኘት ስላለበት። የመሸጫ ዋጋ መጨመር ማለት ኢንፍሌሽን የምንለው ሌቭል ላይ እንደርሳለን ማለት ነው። ኢንፍሌሽን ባለበት ሀገር ላይ የመጀመሪያው የሚመጣው ነገር ምንድነው? የሰዎች የመግዛት አቅም ይወርዳል። ፐርቼዚንግ ፓወር የምንለው ማለት ነው። የሰዎች የመግዛት አቅም ከወረደ ፍላጎት ወይም ደግሞ በሀገር ደረጃ ዲማንድ የምንለው ነገር እየወረደ ይሄዳል። ስለዚህ ፋብሪካዎችም ማምረት አይጠበቅባቸውም ማለት ነው። ምክንያቱም ፋብሪካዎች የሚያመርቱት የሚሸጡትን ነገር ወይም ደግሞ ለመሸጥ ስለሆነ፣ ስለዚህ ገዢ ከሌለሽ ማምረት ያን ያክል ኢምፖርታንት አይደለም እንደ ሀገር ካየን። ስለዚህ ምን ይፈጠራል ማለት ነው? የፍላጎት እጥረት ሲመጣ ተገደው ማምረት ማቆም ይጠበቅባቸዋል ማለት ነው። ለማምረት ምርቱን መቀነስ የወሰነ ባለሀብት ደግሞ የመጀመሪያ የሚያደርገው ነገር ምንድነው? ሰራተኛ መቀነስ ይመጣል ማለት ነው። ስለዚህ አንኢምፕሎይመንት ከነበረበት የባሰ የስራ አጥ ቁጥሩን የሚያዛባ ይሆናል ማለት ነው። ስለዚህ እንደ ሀገር ሶስቱንም ችግሮች ነው ፌስ የምናደርገው። አንደኛ የዋጋ ንረት ይመጣብናል፣ ሁለተኛ የኢኮኖሚ እድገት መቀዛቀዝ ይመጣብናል፣ ሶስተኛ ደግሞ የስራ አጥነት ያስፋፋል ማለት ነው። በነዳጅ ምርቶች ላይ ያለው ህገወጥ ግብይት መልኩም ተዋናዩም ብዙ ነው። ቁጥሩ አነስተኛ ቢሆንም አርሶ አደሮቹም እዚሁ ህገወጥነት ተግባር ላይ ተሳታፊ ናቸው። አሁን ለምሳሌ አንድ ገበሬ አሁን በጋ ነው አይደል? ጫትም ሊኖረው ይችላል፣ ምንም ሊኖረው ይችላል። 10 ሊትር ጀሪካ ብትኖረው ወይ 60 ሊትር ተብሎ ይጽፍለትና ይመጣል። ሀሳቡን ሸራርጎ በውጭ ያ የምትሸጠው በብላክ የምትሸጠው ነዳጅ የሁለት ሰው ናት። ገብቶሻል? እና በጥቅም የተሳሰረ ነገር ነው ያለው። ገበሬዎቹም በራሱ ወደ ህገወጥ ንግድ አስገብተዋቸዋል። እነዚህ ህገወጥ ቤንዚንና ነዳጅ ነጋዴዎች ገበሬዎች ለመስኖ የተሰጣቸውን ነዳጅ እዛው ሲሸጡ እጅ ከፈንጅ ያዝልበት ሁኔታ አለ እና ምንድነው በእኛ ጸጥታ እንትን ላይ ገበሬውም ወደዚህ ላልተፈለገ ንግድ ገብቷል በሚል እስከ ነዳጁ እጅ ከፈንጅ ያዝሰዋል። ለመስኖ ተብሎ ከተቀበለ በኋላ በቀጥታ ለነጋዴ ሲያስረክብ የተያዘበት ሁኔታ አለ። የመንግስት መዋቅሩም ነፃ አይደለም። ታዲያ ህጋዊ ግብይትና ስርዓት መፍጠር ላይ ህግ የሚያወጣውና ህግ የሚያስከብረው አካል ተሳታፊ ሆኖ እንዴት ህገወጥነትን መከላከል ይቻላል? ከንግድ ከአጠቃላይ የሚመጣው ነዳጅ በፍትሃዊ መንገድ ከማሰራጨት አኳያ፣ ፖሊስ ጸጥታን ከማስከበር አኳያ፣ ትራንስፖርት ደግሞ የሚመጡት ተሽከርካሪዎች እውነት ለንግድ ዓላማ ወይም ደግሞ ለምንድነው ለትራንስፖርት አገልግሎት ሊሰጡ የሚችሉ መኪኖች ነው እየመጡ ያለ። በህገወጥነት ቅድም ባልኩት መንገድ ነዳጁን እየወሰዱ ለህገወጥ ነጋዴ የሚያስተላልፉ ናቸው አይደሉም፣ ለከተማው ሰርቪስ የሚሰጡ ናቸው ወይስ ምንድነው የሚለው ነገር እንዲያረጋግጥ ሶስቱ ተቋሞች በቅንጅት እንዲሰሩ አድርገን አሁን መሻሻሎች ያሉበት ሁኔታ አለ። ነገር ግን የተነሳው ኮምፕሌን ትክክል ነው። ቤንዚንና ናፍጣ አምነን አቅርቦት ላይ ችግር የለም የሚል ግምገማ ካለ ትክክል አይደለም። ዋናው ነገር መስተካከል ያለበት አቅርቦቱ ላይ፣ ሁለተኛ ግን በደንብ መነጋገር ያለበት የቀረበውንስ ግብርና አቢዩዝ ሲደረግ ድርሻ አልነበረውም የሚለው አለበት። ምክንያቱም ከቀበሌ ጀምሮ እየመጣ ያለው መረጃ ስህተት ስለነበር የአሰራር ችግሮች ስለነበሩ፣ ንግድስ ፍትሃዊ ሆኖ ስም ዝርዝራቸውን መሰረት አድርጎ ቅድም እንደተገለጸው ይሄኛው ማደያ ለግብርና እናድርገው ወይም ደግሞ ማደያዎቹ ስም ዝርዝራቸው ይበልጣል የት መሄድ እንዳለበት አውቆ ነው ከቀበሌ መምጣት ያለበት ማደያ ላይ። ስለዚህ አሰራርም ላይ ከንግድ ላይ ደግሞ ራሳቸውን አይተው ማስተካከል የሚቻልበትን ነገር የበለጠ እያጠናከሩ ቢሄዱ ነዳጁን ገዝቶ ከመጠቀም ባሻገር ነው የነበረው።
ይሄ ምርት የሁሉንም ደጅ ስለሚያንኳኳ አቢዩዝመንት ፈጥሮ ህብረተሰቡን ለማንጫጫት በነበረ ፍላጎት ነው። አልተሸነፍንም፣ አልተረታንም፣ እየታገልን ነው ያለነው። የኛ ሙያተኛ እኮ ቅድም እንዳልኩሽ በሽጉጥ ተመቷል እኮ ተደብድበዋል። ጤናማዎቹ ማለት ነው። ችግር ያለባቸው ደግሞ አብረው ሲሞዳሞዱ ያልተገባ ጥቅም ደግሞ እንደዛ ሲሉ ደግሞ ተይዘው እርምጃ የተወሰደባቸው። በኢትዮጵያ የተካሄደው የኢኮኖሚና የግብርና ማሻሻያ ሀገር በቀል ስለመሆኑ በመንግስት በተለያየ ጊዜ ይገለጻል። ማሻሻያ ከተደረገባቸው ጉዳዮች መካከል ደግሞ ግብርናው በአምራቾች ዘንድ ራስን ከመቻል ባለፈ ገበያ ተኮር ሰብሎችን ማምረት ላይ እንዲያተኩር ነው። እንዳትበላም ለጎሟት እንዳትሄድም ቀየዷት። መንግስት አሁን ለምሳሌ እኛን ያ የከሰረውን ጤፍ የከሰረውን ሁለመናውን ነገር መንግስት ይረከበን ነው። በቃ እንደዚህ ቤንዚን ማንሰጥ ከሆነ መንግስት ያለውን ነገር የወደመውን ነገር መንግስት ይረከበን ነው። አቤቱታ ድንች እናለማለን፣ ስንዴ እናለማለን፣ ግን ያገኘነው የለም። ጤፍ እናለማለን፣ ሁሉን ነገር ግን መስራት አልቻልንም። መስራት ስለማንችል መንጓለን ነው። ለዚህ አንድ ፍት ነገር ብሰጥና ደስ ይለናል። እንዲያው አርሶ አደር ካላመረተ በአየርም ቢበር በመኪና አይደለም በአይሮፕላን ሳይበላ ያበራል አበርም በታሪክ አበርም። ታዲያ በዝናብ ከማምረት ባሻገር የመስኖ ስራ የሚተኮርበት ጉዳይ ሆኖ ያለ ለመስኖ ልማቱ ግብአት የሚሆነው ቤንዚል እንዴት ሊፈትን ቻለ? በዋናነት የፍላጎትና የአቅርቦት አለመመጣጠን መኖሩ ነው ይሄንን ነገር የፈጠረው። ምክንያቱም ሰው ተገዶ ማለት ማደያ ጋር ሲሄድ በተወሰነው ዋጋ የፈለገውን ያክል ማግኘት ቢችል ኖሮ ብላክ ማርኬት ላይ ሄዶ በ3 እጥፍ ወይም በ4 እጥፍ ዋጋ መግዛት አይፈልግም። ሰው ፈልጎት አይደለም እያደረገ ያለው። ሶ ይሄንን እየፈጠረ ያለው ምንድነው? የፍላጎትና የአቅርቦት አለመመጣጠን ስላለ ነው። ሶ ወደ ሌላም ሄደሽ አሁን ለምሳሌ ወደ ፎሬን ከረንሲ ወደ ሪዘርቭ ምናምን ሄደን ስናይ የዶላርና የብር ብላክ ማርኬት መፈጠሩ ዋነኛው ምክንያት ምንድነው? የዶላር እጥረት መኖሩ ነው። ስለዚህ የነዳጅም እንደዛው ነው። የህግ መዋቅር ወይም ደግሞ ፖሊሶችም ሌሎችም አካላት ይሄንን ህጋዊ መንገዱን ተከትሎ ሰዎች እንዲሰሩ ማድረግ የግድ ያስፈልጋል። ይደረጋል በየጊዜው ማለት ነዳጅ በህገ ወጥ መንገድ ሲያስተላልፉ ወይም ሲቸረችሩ የተባሉ ሰዎች ተይዘው ሲታሰሩ በህግ ሲቀጡ እናያለን። ግን ካለው ችግር አንፃር ስቲል መቅረፍ አልተቻለም። ያው ማደያ ሂድ ተብሎ መጀመሪያ ከታወቀ ያ ልጅ የቀበሌ ባለሙያ ያውቃል የታርሶ አደር ማን መሄድ እንዳለበት። ስለዚህ ማደያ መጻፍም ሳይጠበቅበት ወደዛ ማደያ ይልካቸው ነበር። እንደዛ አይነት አሰራር የለም። እዚህ ከመጡ በኋላ ነው እዚህ ያው ይሰበሰቡና ወደዚህኛው ማደያ ሂዱ የሚባሉት። ቀበሌዎችን በክላስተር ለየናቸው። ለምሳሌ የባህር ዳርና የባህር ዳር ዙሪያ ቀበሌዎችን በክላስተር ለየናቸው። ግብርና የታችኛው የዙሪያ ወረዳው ይሄን ሰርቶ እንዲያመጣ ተነጋገረ። ይሄን ሰርቶ የሚያመጣው ደግሞ ጄኔሬተር ባላቸው አርሶ አደሮች ልክ ነው። ስለዚህ እነዚህ በየመግቢያቸው ቤንዚን እንዲቀዱ ተነግሯቸዋል። ለምሳሌ የሆነ ቀበሌ 2-3 ቀበሌ እዚህ ማደያ ነው የምትቀዱት፣ የሆነ ቀበሌ እዚህ ማደያ ነው የምትቀዱት ብለን ይሄን አቅጣጫ አስቀምጠን በዚህ እየተሰራ ነው። አንዳንዴ ከተመደቡበት ማደያ ሁሉም ማደያ ቤንዚን ሊኖረው ስለማይችል ናፍጣ ነው እንጂ የሚኖረው ሁሉም ማደያ ቤንዚን ሊኖረው አይችልም። ከተመደቡበት ቀበሌ ማደያ ቤንዚን ያሌለ ከሆነ በድንገት ይሄን ደግሞ ምላሽ የሚሰጥ እዛው አብሮ አሰራር ተቀምጧል። ችግሩ ቶሎ ይፈታል ይላል ነው። ስለዚህ አቅርቦት መምጣት አለበት፣ መቅረብ አለበት። የመጀመሪያው ስራ የሚያቀርበው አካል ጋር መነጋገር በአግባቡ መቅረብ አለበት። ለአርሶ አደር የሚቀርብ ነው፣ ከህልና ጋር የሚገናኝ ጉዳይ ነው ብለን ነው እንጂ መነጋገር ያለብን 1000 ሊትር ይዘን ስለ 20000 የሚያስፈልገው ሞተር ፓምፕ ብንነጋገር ወረፋ ብናስጠብቅ የሚፈታ ነገር አይደለም። ስለዚህ የመጀመሪያው መሆን ያለበት ናፍጣና ቤንዚን አርሶ አደሩ የህልውናው ጉዳይ ነው ብሎ ሊቀርብ ይገባል። ስለዚህ ይሄንን በየሚመለከተው አካል ኃላፊነቱን መውሰድ መቻል አለበት። ኦኬ ያለው ሀብት ደግሞ በአግባቡ ሊመራ ይገባል።
በአንድ ሀገር በንግድ ሂደት ውስጥ ህገወጥነት ሲያጋጥም በሀገር ጥቅል ምርት እድገት ውስጥ የሚያሳየው ጉድለት ከፍ ያለ ነው። በተለይም ደግሞ እንደ ኢትዮጵያ ባሉ ሀገራት ኢኮኖሚው ስራ ከመፈለጉ በላይ ያለውን ሀብት በፍትሃዊነት አለማከፋፈል ችግሩን የበለጠ ውስብስብ ያደርገዋል። የህገወጥነት መለኪያዎች ውስጥ አንዱ ሀገር ውስጥ ያሉ ምርቶችን ወይም ሸቀጦችን ከተፈቀደው ቦታ ወይም ሂደት ተቃራኒ በሆነ መንገድ ማቅረብ አንዱ ነው። ይሄው አርሶ አደሮችን መደበኛ ስራቸውን አስትቶ የመንግስት ተቋማትን በር በተደጋጋሚ እንዲያንኳኩ እያደረገ ያለው የቤንዚን ምርት ከተፈቀደው መሸጫ ማደያ ውጪ በጥቁር ገበያው ላይ እየናኘ ነው። በስተጀርባ ሚካሄዱ ማለት መንግስት በማያውቀው መልኩ አሁን እኛ አንደርግራውንድ ኢኮኖሚ ምንለው አለ በኢኮኖሚክስ ምን ማለት ነው? ከትራንዛክሽን ውጪ የሆኑ ሰዎች ላይክ ኦቨርናይት ሀብታም የሚሆኑባቸው ሲስተሞች ይዘረጋሉ በራሳቸው በአቋራጭ መንገድ። አቋራጭ ላይ ሆን ይችላል መንገዱ ግን ከእይታ ስውር ናቸው እነዚህ መንገዶች። ሶ ከየት መጥቶ የት እንደደረሰ ማናቀው ምርት ገበያ ውስጥ ትራንዛክት ይደረጋል ግን ትራክ አይደረግም ወይ ደረሰኝ የላቸውም ወይም ደግሞ በህጋዊ መንገድ ሪፖርት አይደረጉ። በክልሉ ያቀርቡትና ፍላጎት መመጣጠን አለ ሚሊዮን መውሰድ እንችላለን። ናፍጣ ላይ ይቻላል። ቤንዚን ላይ የመስኖ ስራ ሲጀምር ፍላጎቱን የተወሰነ ይቀይረዋል። ስለዚህ ለመስኖ ባህሪ ብለን በተለየ ሁኔታ መንቀሳቀስ ይጠይቀናል እኮ እሱ አሁን ወደ ምን ይወስደናል? ያቀርቦትና ፍላጎት መጣጣሙ ችግር ሆኖ ሊነሳ አይችልም። አዎ ለምን ወቅቱን መደበኛ አይደለም። ለምሳሌ ከግንቦት መጨረሻ ጀምረሽ እስከ መስከረም መስኖ የለም። አመቱን ሙሉ የሚሄድ ስራ ስላልሆነ ስለዚህ ያቺ ታይሟ ስትመጣ ለመስኖ ስራ የተለየ ፍላጎት ገልጸን ያ እንዲመጣ ማድረግ ይጠይቃል። ከዚህ በፊት ቤንዚንና ናፍጣን ለአርሶ አደር ነው ብለን ላናስብ እንችል ይሆናል። አሁን ግን አርሶ አደሩ ከህልውና በላይ ነው። በመስኖ የለመደ አርሶ የዘራውን ግብአትና ማዳበሪያ የችግኝ ላንዱ አገዝቶ ከተጠቀመ በኋላ ውሃ ማቅረብ ካልቻለ ትልቅ ችግር ነው የሚሆነው። ስለዚህ አቅርቦቱ ላይ መሰራት መቻል አለበት። የመጀመሪያው አቅርቦት ላይ መሰራት አለበት። አቅርቦት ላይ እንዴት ተደርጎ ነው የሚሰራው የሚባለው? ለአርሶ አደሩ እንደሚቀርበው ማዳበሪያ ናፍጣና ነዳጅም ቤንዚንም በቃ ለአርሶ አደር እንደሆነ ታስቦ መቅረብ መቻል አለበት። መጀመሪያ አርሶ አደሩ መስተናገድ አለበት። እውነት ለመናገር ይሄን ያክል የምንጨነቅበት የአርሶ አደሩ ቤንዚንና ናፍጣ መጠኑ ምን ያክል ነው ተብሎ በደንብ ብናሰላው ይሄን ያክል የሚያስቸግርም አልነበረም። ስለዚህ መቅረፍ የሚቻለው ምን በማድረግ ነው? አቅርቦቱን የምንጨምርበትን መንገድ መፈለግ ነው። በዚህ የምርመራ መሰናዶ ውስጥ የዳሰስነው ለነገ የማይባለው ነው። የግብርናና የአርሶ አደሮችን ጉዳይ አስቀደመን እንጂ በህገወጥ የነዳጅ ግብይት ምክንያት የበርካታ ዜጎች መሰረታዊ እንቅስቃሴዎች ላይ ዳፋው እጅግ ከባድ ነው።